ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የጆቶር ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁትኝ የኮምፒውተር ክህሎታችሁን ለማሳደግ ከሚረዱ ነገሮች አንደኛው የኮምፒውተር ሾርት ከት ኪዎችን ማወቅ ነው። ስለዚህ ማንኛውም የኮምፒውተር ተጠቃሚ ማወቅ ያለበት የሾርት ከት ኪዎች አሉ። ስለዚህ እነዚህን ሾርት ከት ኪዎችን ማወቅ ይጠበቅብናል ማለት ነው። እነኚህ ሾርት ከት ኪ የሚጠቅሙን አንድን ተግባር በፍጥነት ለማከናወን ወይም ማውዛችን ስታክ ቢያደርግ ወይም ማውዛችን አልሰራም ቢለን እነኚህ የኮምፒውተር ሾርት ከት ኪዎችን በመጠቀም የምንፈልጋቸውን ነገሮች በፍጥነትና በቀላሉ ማከናወን እንችላለን ማለት ነው። ስለዚህ ወደዛ ከመሄዳችን በፊት ለጆቲቶር አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ ማለት ነው። ስለዚህ የትኞቹ ናቸው የኮምፒውተሮቻችን ሾርት ከት ኪስ ወሳኝ የሚባሉ ሾርት ከት ኪ የሚሉና አሁን አሳያችኋለሁ ማለት ነው። ስለዚህ የመጀመሪያ የኮምፒውተራችን ሾርት ከት የሚሆነው የኮምፒውተራችሁን ኪቦርድ ተመልከቱልኝ። አንደኛው የኮምፒውተራችን ሾርት ከት የሚሆነው ይሄ ዊንዶ ሎጎ ነው። እዚህ ጋር የምታዩት እቺ ዊንዶ ሎጎ ነች። ስለዚህ ይሄ ሾርት ከት ኪ የሚያገለግል ለምንድን ነው? ስታርት በተንን ለማስጀመር ይጠቅመናል ማለት ልክ እሱን ስነካ ልክ እንደዚህ ስታርት በተንን ያስጀምረኛል ማለት ነው። እዚህ ጋር ሰርች ፎር አፕሊኬሽን የምትፈልጉትን አፕሊኬሽን ከላይ ሰርች ማድረግ ትችላላችሁ። የምትፈልጉትን ዶክመንት ከላይ ሰርች ማድረግ ትችላላችሁ ማለት። ስለዚህ ይሄ ስታርት በተንን ለማስጀመር ይጠቅመናል። መልሼ እሱን ስጫነው ደግሞ ይጠፋል ማለት ነው። ይሄ አንደኛው ሾርት ከት ኪ ተብሎ ይጠራል። ሁለተኛው ማወቅ ያለባቸው ኮምፒውተር ሾርት ከት ኪ ዊንዶ ሎጎ ፕላስ ታብ ነው። ዊንዶ ሎጎ ፕላስ ታብ። ይሄ ዊንዶ ሎጎ ፕላስ ታብ ደግሞ የሚጠቅመን ምንድን ነው? ታስክ ቪውን ለመክፈት ነው የሚጠቅመን። ይሄ ታስክ ቪውን ስንከፍት ደግሞ ምንድን ነው የሚሆነው? አሁን ያለንበትን አሁን የተከፈቱትን ዶክመንቶች ሊሆን ይችላል ወይም አሁን የተከፈቱትን አፕሊኬሽኖች መመልከት እንችላለን ማለት ነው። ለምሳሌ እኔ ዊንዶ እና ታብን ብጫን ይሁት እንደምታዩት እዚህ ጋር አሁን የከፈትኳቸው ዶክመንቶች እና አሁን የከፈትኳቸው አፕሊኬሽን ናቸው። ስለዚህ በዚያንም መንገድ ታስክ ቪዋችሁን መክፈት ከፈለጋችሁና የከፈታችሁትን ዶክመንት ማየት እና የከፈታችሁትን አፕሊኬሽን ማየት ከፈለጋችሁ ዊንዶ ሎጎ ፕላስ ታብን መጫን ይቻላል። ወደ ነበርበት ለመመለስም ልክ እንደዛ ዊንዶ ሎጎ እና ታብን ስንጫን ወደ ነበርንበት እንመለሳለን ማለት ነው። ስለዚህ ይሄ ሁለተኛው ወሳኝ የሚባለው የኮምፒውተራችን የኪቦርድ ሾርት ከት ተብሎ ይጠራል ማለት ነው። ሶስተኛው ዊንዶ ፕላስ ኤል ነው። ሶስተኛው ዊንዶ ፕላስ ኤል ነው። ይሄ ዊንዶ ፕላስ ኤል ደግሞ ሎክ ዮር ፒሲ ነው። ስለዚህ ይሄ ኮምፒውተራችን ሎክ ለማድረግ የሚጠቅመን ነው። ወይም ከአንድ ዩዘር አካውንት ወደ ሌላ ዩዘር አካውንት ስዊች ለማድረግም ይጠቅመናል። ግልጽ ነው። ይህን ዊንዶ ሎጎ እና ኤልን ስንጠቀም ኮምፒውተራችን ሎክ ለማድረግ ወይም ከአንድ ዩዘር አካውንት ወደ ሌላ ዩዘር አካውንት ስዊች ለማድረግም ይሄን ዊንዶ እና ኤልን መጠቀም ይቻላል ማለት ነው። ስለዚህ ይሄ ሶስተኛው የኮምፒውተራችን ጠቃሚ የሆነ ሾርት ከት ኪ ነው። አራተኛው ደግሞ ምንድን ነው የሚሆነው? ኮንትሮል ፕላስ ነው። ራይት ኮንትሮልን ተጭነን እዚች ጋር እንደምታየው ኮንትሮልን ተጭናችሁ እንደገና ማንን መንካት ነው? ፕላስ ሳይንን መንካት ነው። ይሄ ማለት ደግሞ ምንድን ነው? ዙሚን ማለት ነው። ግልጽ ነው። ዙም ለማድረግ ወይም ለማጉላት ነው። ስለዚህ ማጉላት ስትፈልጉ ደግሞ ምንድነው የምታደርጉት? ኮንትሮል ፕላስ ኤልን ትጫናላችሁ ማለት ነው። አምስተኛው የሚሆነው ሞድ ደግሞ ምንድነው? ኮንትሮል ፕላስን የምትጫኑት። አምስተኛው ደግሞ ኮንትሮል ተጭናችሁ ደግሞ ማይነስን ትጫኑ ደግሞ ምን ያደርገዋል ማለት ነው? ዙም አውት ያደርገዋል ማለት ነው። ራይት ዙም አውት ያደርጋል። ስለዚህ እነኚህ ምንድናቸው? አሁን እዚህ ጋር ያሳየኋችሁ የተወሰኑት የኮምፒውተሮቻችን ሾርት ከት ኪዎች ናቸው ማለት የተወሰኑት የኮምፒውተሮቻችን ሾርት ከት ኪ ብለን የምንጠራቸው ናቸው። ራይት ብዙ አይነት የኮምፒውተር ሾርት ከት ኪዎች አሉ። ስለዚህ በጣም ማወቅ ያለባቸው የሾርት ከት ኪዎች ናቸው ማለት ነው። ሌሎቹም ደግሞ እዚህ ጋር ላሳያችሁ እስቲ። ሌሎቹም የኮምፒውተር ሾርት ከት ኪዎች አሉ። ለምሳሌ እዚህ ጋር እንደዚህ ብንከፍት እነኚህ ደግሞ እዚህ ጋር የምታዩቸው ምንድናቸው? ወርድን ስትጠቀሙ ወርድ ላይ ያሉ ሾርት ከት ኪዎች ናቸው። ለምሳሌ ወርድን እየተጠቀማችሁ ማይክሮሶፍት ወርድን እየተጠቀማችሁ ማውዛችሁ ስታክ ቢያደርግ ስራችሁን ማቆም የለባችሁም ማለት ነው። እኚህን ሾርት ከት ኪዎችን በመጠቀም በቀላሉ መሰራቸውን ስራዎች ማድረግ ትችላላችሁ ማለት ነው፣ ማከናወን ትችላላችሁ። ለምሳሌ ያላችሁን ዶክመንት ወርድ ላይ የጻፋችሁን ዶክመንት በአጠቃላይ በአንድ ሴሌክት ማድረግ ከፈለግን ለምሳሌ እንደዚህ ይሄ ዶክመንት አለ ልበል። ይህን ሙሉን ሴሌክት ማድረግ በፈልግ ካለ ማውዝ ምን ማድረግ ይችላል? ኮምፒውተር ሾርት ከት ኪን በመጠቀም ሙሉን ሴሌክት ማድረግ ይችላለሁ። ሴሌክት ለማድረግ የምንጠቀመው ምንድነው? እዚህ ጋር እንደሚለው ኮንትሮል ፕላስ ኤ ማለት ሴሌክት ኦል ኮንቴንት ኦፍ ዘ ፓራግራፍ ማለት ነው። ራይት እንዳለ ፓራግራፉን ሴሌክት ያደርግልናል። ስለዚህ ኮንትሮል እጫናለሁ። ከዛ በኋላ ማንን ነው የምነካው? ኪቦርድ ላይ ኤን። አያችሁ እንደዚህ ሴሌክት ያደርግልናል ማለት ነው። ከዛ ቦልድ ማድረግ ስትፈልግ ደግሞ ምን አድርጉ ይላል? ኮንትሮል ፕላስ ቢ። ኮንትሮልን ተጭኜ ቢ ሲያደርገው ደግሞ ቦልድ ያደርግልኛል። አያችሁት? ግልጽ ነው። ኮንትሮል ፕላስ ዩ ምን ያደርጋል? አንደርላይን ያደርገዋል። አያችሁት? እንደምታዩት ኮንትሮል ፕላስ ዩ ሳደርገው ደግሞ ምን አደረገልኝ? ከስሩ አንደርላይን አደረገልኝ ማለት ነው።
ስለዚህ እነኚህ ምንድናቸው ማለት ነው? እዚህ ጋር የምታዩቸው ምንድናቸው? ወሳኝ የሚባሉ የኮምፒውተሮቻችን ሾርት ከት ኪዎች ናቸው ማለት ነው። ሌሎችን እናንተ ያዋቸው ለምሳሌ ኮፒ ማድረግ ብትፈልጉ ምንድነው የምታደርጉት? መጀመሪያ ኮንትሮል ኤ አድርጋችሁ ሴሌክት ታደርጉታላችሁ። ከዛ ኮፒ ለማድረግ ኮንትሮል ሲ፣ ከዛ የምትፈልጉት ቦታ ላይ ኮንትሮል ምን ታደርጋላችሁ? ቪ ስታደርጉ ኮፒ ያደርጋል። ስለዚህ እነኚህ ወርድ ላይ ያሉ ሾርት ከት ኪዎች ናቸው ማለት ነው። እዚህ ደግሞ እነኚህንም በደንብ እስከ መጨረሻው በቃላችሁ ማየት ይጠበቅባችኋል ማለት ነው። ምክንያቱም አንዳንድ እየሰራን ማውዛችን ሊበላሽ ይችላል ወይም ማውዛችን ስታክ ሊያደርግብን ይችላል ማለት ነው። ኤክሴል ላይም ልክ እንደዛው አሉ። አያችሁ ወደ ታች ስትወርዱ ኤክሴል ላይም አለ የኤክሴል ሾርት ከት ኪዎች። እዚህ ጋር የምታዩቸው ደግሞ ምንድናቸው? ኤክሴል ፕሮግራም ከፍታችሁ ኤክሴል ላይ የምትጠቀሟቸው የኮምፒውተሮቻችሁ የኪቦርድ ሾርት ከት ኪዎች ናቸው ማለት ነው። ስለዚህ እነኚህ ኪቦርድ ሾርት ከት ኪዎችን የትኛውም የኮምፒውተር ተጠቃሚ እነኚህ ሾርት ከት ኪዎችን ቢጠቀም እጅግ በጣም ነገሮችን በፍጥነት ማከናወን ይችላል ማለት ነው። ራይት። ስለዚህ ጆኒ ነኝ ከጆቲዩብ። እነዚህ አይነት ቪዲዮዎች እንዲደርሷችሁ አሁንም ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ስትጫናት እንደዚህ አይነት ቪዲዮዎች ቀድሞ ይደርሳችኋል ማለት ነው። እንደዚህ አይነት ቪዲዮዎች ሲደርሷችሁ አሁንም ሼር ማድረግ እንዳረሱ። አሁን ደግሞ በሚቀጥለው ቪዲዮ ደግሞ አዲስ የትምህርት እድል ነፃ ኦንላይን የትምህርት እድል ይዤላችሁ እመጣለሁ። እስከዛ ድረስ ግን ሰላም ያገናኝላለሁ። ጆኒ ነኝ ከጆቲዩብ። መልካም ቆይታ ይሁንላችሁ። ቻው።